ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረታችንን ወልቃይትና ራያ ላይ እናደርጋለን። አንድ የታወቁ የትግራይ ፖለቲከኛ የሰጡት አስተያየት አለ። እሳቸው ይህንን አስተያየት በመስጠታቸው እውነት ለመናገር ከሆነ ገርሞኛል። ትንሽ ከትግራይ ልሂቃን ውስጥ እንደው የበሰሉ ነገሮችን አንደርስታንድ ማድረግ የሚችሉ በተወሰነ መልኩ እኔም ከዚህ በፊትም ከእሳቸው ጋር የተወሰነ ቀረቤታ ያለኝ ሰው እንደመሆናቸው ከእሳቸው የማልጠበቀው እንደው ተፈልጎ በባትሪ ተፈልጎ እንደው ጥሩ አስተሳሰብ ጥሩ አመለካከት ያለው ሰው ማን ነው ተብሎ እንደው ብትጠይቁኝ እኚህን ሰው ነበር የምጠቅሰው። እና አሁን እሳቸው የሰጡት አስተያየት አለ እና እሳቸው የሰጡት አስተያየትን በተመለከተ ትንሽ ስላስገረመኝ በዛ ጉዳይ ላይ አንድ ሁለት ማለት ስለፈለኩ በዛ ጉዳይ እናገራለሁ እና ወልቃይት ላይ አተኩራለሁኝ። ወልቃይት ላይ ነው የማተኩረው። ከዛ በፊት ግን የፋኖ እንቅስቃሴን በተመለከተ አንዳንድ መረጃዎችን ላቀበላችሁ። ፋኖ በአሁኑ ጊዜ በብዙ የሀገሪቷ ክፍል ከፍተኛ ትንቅንቅ እያደረገ ነው። ከፍተኛ ውጊያ እያደረገ ነው። የአማራ ፋኖ ብሔራዊ ንቅናቄ ተቋቁሟል። የአማራ ፋኖ ብሔራዊ ንቅናቄ ከዚህ በፊት እንዳልኩት ቤቱ ተሰርቷል፣ ቤቱ ተመስርቷል። ግን ያ ቤት ብዙ የሚቀሩት ነገሮች ስላሉ እሱን የመስራት ስራ ላይ በጣም እየሰሩ ነው። በከባድ ሁኔታ ውስጥ እየተወያዩ እየተከራከሩ ያሉትን ነገሮች ክፍተቶችንም ለመሙላት ብዙ እየደከሙ ያለበት ሁኔታ ነው ያለው እና በጣም ብዙ ስራ እየተሰራ ነው። ቀላል አይደለም። በብዙ ወረዳ በብዙ አካባቢ ያሉ የተለያየ አመለካከቶችን በአንድ ላይ አምጥቶ ወደፊት መሄድ በጣም ከባድ ነው። በተለይም ደግሞ የድርጅቱ ከተቋቋመ በኋላ የአማራ ፋኖ ብሔራዊ ንቅናቄ ከተቋቋመ በኋላ አንዳንድ ያልጨረሳቸው ስራዎች ደግሞ በእንደ አጋጣሚ ሆኖ ትንሽ አንዳንዶቹ ከበድ እያሉ በመምጣቱም ነገሮች ትንሽ ትዕግስትን የሚጠይቁ ናቸው። የሸዋ እንደምታውቁት በሸዋ ሁለት እዝ ነው ያለው። እነዚህ ሁለት እዞች እስካሁን አንድ አልሆኑም። በጎንደርም አንድ አልሆኑም። በጎንደር እንኳን አንድ የመሆን እድሉ በጣም የሰፋ ነው። ብዙ ነገሮች እየተቋጩ መልክ እየያዙ እንደሆነ መረጃዎች ደርሰውኛል። በሸዋ ግን ትንሽ አንዳንድ ችግሮች አሉ እና እርግጠኛ ነኝ የአማራ ፋኖ ብሔራዊ ንቅናቄ ፍትሐዊ በሆነ መንገድ በሸዋ ያለውን ነገር ሪዞልቭ አድርጎ በሸዋ አንድ ኮማንድ ብቻ ነው ማየት የሚያስፈልገው። በተለይም አሁን አገዛዙ ሸዋ ላይ ትኩረት አድርጎ እየተንቀሳቀሰ ባለበት ወቅት ሸዋ ውስጥ የሚያስፈልገው አንድ ኮማንድ አንድ እዝ ነው እና በዛ ዙሪያ ላይ መደረግ ያለበትን ያደርጋሉ ብዬ አስባለሁ እና በዛ ረገድ ብዙ ስራዎች እየተሰሩ እንደሆነ አውቃለሁ። እንግዲህ ውጤታቸውን በሂደት የምናየው ይሆናል ማለት ነው። ያ እንዲህ እንዳለ በተጓዳኝ ግን በተለያዩ ቀጠናዎች የተለያዩ አውደ ውጊያዎች እየተደረጉ ነው። አገዛዙ በጣም ከፍተኛ እንቅስቃሴ አድርጎ በተለይ በሸዋ ከፍተኛ እንቅስቃሴ አድርጎ የሸዋ ፋኖችን ለማጥፋት የሸዋ ፋኖችን ለመደምሰስ መሪዎችንም ለመያዝ ወይንም ለመግደል ብዙ ሙከራዎችን አድርጓል። እስካሁን አልተሳካለትም። እስካሁን ያገዛዙ የጀመረው ያደረገው ኦፕሬሽኖች በሙሉ ፌል ያደረጉበት ሁኔታ ነው ያለው። ፋኖችም ደግሞ ከመከላከል አልፈው ወደ ማጥቃት ዘመቻ ካውንተር ሜዥርስ ካውንተር አክሽን እየሄዱ እንደሆነ ነው መረጃዎች የሚጠቁሙት እና በሸዋ ጥሩ ነገር ነው ያለው። ውጊያ አለ፣ ግን ውጊያውን በፋኖ የበላይነት እየሄደ ያለበት ሁኔታ ነው ያለው እና 120 ሚሊዮን ህዝብ የሚመራ መንግስት ነኝ የሚል አገዛዝ የሀገሪቷን ባጀት የሀገሪቷን ኢኮኖሚ በሙሉ የተቆጣጠረ ከተለያዩ ሀገሮች ከባባድ መሳሪያዎችን፣ ድሮኖችን፣ ምናምኖች፣ ጀቶችን፣ ሄሊኮፕተሮችን ሁሉ አስመጥቶ በብዙ ሺህ የሚቆጠሩ ኦሮሞ ክልል ብትሄዱ ስራ አጥ ማለት ነው። ደቡብ ክልል ብትሄዱ ስራ አጥ ማለት ነው። እነዛን ሁሉ አሰልጥኖ አስታጥቆ በተለይም ደግሞ ኤሊት ፎርሶችን ሁሉ ለረጅም ጊዜ አሰልጥኖ አስታጥቆ እንደ አንበጣ ነው በቃ በሸዋ ምድር ውስጥ የበተናቸው እና በጣም ከባድ የሆነ ሁኔታ ነው የተፈጠረው። እንደው ፋኖ ስለሆኑ ጀግንነት የተላበሱ አካባቢውንም የሚያውቁ ለህልውና የሚታገሉ ስለሆኑ ያው የወታደራዊ ብቃታቸው ከአገዛዙ መከላከያ በጣም የላቀ ስለሆነ
ከፍተኛ ቁጥር ያለው ኃይል ወደዛ አካባቢ ቢመጣም ያንን መመከት ችለዋል እና የፋኖን ጥንካሬና የፋኖን ጉልበት የፋኖን አቅም ወገኖች የሚያሳይ ነው። ይሄ እያወራሁላችሁ በአዲስ አበባ ደጃ ነው እና በዛ በፋኖ አካባቢ ጥሩ ነገር ነው ያለው እና ተጨማሪ መረጃዎች ካሉ በሌላ መርሃ ግብር በፋኖ እንቅስቃሴ ዙሪያ ላይ ይመለሳሉ። አሁን ወደ ወልቃይት ልምጣ። ወደ ወልቃይት በመመጣበት ጊዜ እዚህ ጋር እንደምታዩት እንግዲህ ወልቃይት ነው። ወልቃይት ይሄ የድሮ ትግራይ ክልል ብለው ጋፍታ ሁመራ ወልቃይት እና ጠገዴ የሚባሉ አሉ። ከታች ደግሞ ጠለምት አሉ። እነዚህ የጎንደር አካል የነበሩ ናቸው። ከዛ ከታች ብታዩት የቀድሞ ጎንደርን ተመልከቷት። የቀድሞ ጎንደር በቀይ የጎንደር ክፍለ ሀገር ወይም የበጌምድር ክፍለ ሀገር አካል የነበረን አሁን ይሄንን አካል ተመልከቱት። ኦልሞስት 1/3 የሚሆነውን ቆርሰው ጎምደው የትግሬ መሬት ነው ብለው ወደ ትግራይ ጠቅልለውት ነበር። ህዋቶች ጉልበተኛ ስለሆኑ በቃ ጦርነቱን ስላሸነፉ የአሸናፊዎች ስለሆኑ በጉልበት ትግርኛ ተናጋሪ እንግዲህ የተመልከቱት የትግሬ አገሩ ሁሉም ኢትዮጵያ ነው። ጎንደር ለትግሬ አዋሳኝ ስለሆነ የትግራይ ሰዎች ጎንደር ውስጥ በብዛት ኖረዋል፣ ተዋልዷል። ጎንደሬ ማለት በተለይ ሰሜን ጎንደሬ ማለት ትግሬ ማለት ነው። እውነቴን ነው የምላችሁ። ሚስቱ ትግሬ ያልሆነች ጎንደሬ ነኝ የሚሉ ሚስቱ ትግሬ ያልሆነች ወይ አባቱ ትግሬ ያልሆነ ወይ ምናምን ወይ አያቱ ወይ ቅድመ አያቱ ወይ ሚስቱ ምናምን በቃ ትግሬ የሌለበት ሰው የለም። በተለይ ሽሬ አካባቢ የሽሬ ሰዎች የሽሬ ወገኖች ከጎንደር ህዝብ ጋር የተጨባለቁ ናቸው። ሽሬም ደግሞ አልፋችሁ ብትሄዱ ደግሞ ዘር ብትጠይቁ ጎንደር ከደባርቅ ከወገራ ከበለሳ ምናምን የመጣ ነው የምታገኙት እና አንድ ህዝብ ነው። ግን ወያኔዎቹ መጡና የዘር ፖለቲካን እዛ አደረጉና ትግራይ አማራ በሚል በሰላም በፍቅር ተዋልዶ የኖረን ማህበረሰብ በጎጥና በጎሳ ምን አደረጉት? ከፋፈሉት። ለምን? የትግራይ መሬት፣ የአማራ መሬት፣ የኦሮሞ መሬት የሚል ቆሻሻ ኮተት ህገ መንግስት ፕሮፌሰር ኃይሌ ላሬቦ ይህንን አሁን ወያኔዎች የጫኑትን እና አብይ አህመድ አሁን እያራመዱት ያለውን ህገ መንግስት ምንድን ነው የሚሉት? ኮተት ህገ መንግስት ነው ያለው። ያንን ኮተት ኋላ ቀር ቆሻሻ ህገ መንግስት አመጡና በሰላም የሚኖረው ማህበረሰብ ትግሬ አማራ እየተባለ እንዲከፋፈልና እንዲገዳደል አደረጉት። ያን ያደረጉት ምንድነው? ተመልከቱ። የጎንደር የነበረውን መሬት ይሄ ሁሉ የጎንደር መሬት አብዛኛውን ቆርሰው ወደ የተወሰዱት ወደ ትግራይ ወሰዱት። አዲሷ ጎንደርን ምን አደረጓት? አሳነሷት። እንደውም ባይገርማችሁ ቋራንም ራሱ ትልቅ የቋራንም ራሱ ከመተማ ጀምሮ ከወልቃይት ጀምሮ ከአብድራፊ ከአብርሃጅራ ከወልቃይት ጀምሮ እስከ ታች ድረስ እንደውም ያለውን ግዛት መተማን፣ አርማጮን፣ የመተማ ወረዳን፣ የቋራ ወረዳን ሱዳንን የሚያዋስነውን በሙሉ እኮ እንደውም ባይገርማችሁ የቤኒሻንጉል ጉሙዝ ውስጥ ከተውት እኮ ነበር። ታውቃላችሁ? ያን ቤኒሻንጉል ጉሙዝ ውስጥ እኮ ገብቶ ነበር። በቃ የአማራ ክልል እንደውም ከሱዳን ጋር እንዳይዋጋ ለማድረግ ያን ያህል በቃ ጸረ አማራ በጣም አፍራሽ የሆነ ስራ ነበር ወያኔዎች ሰሩት እና በዚህ መልኩ ይሄ ኢፍታዊነት ነው። ህዝቡ ሳይፈልግ በግድ ኢፍታዊ በሆነ መንገድ ወደ ጎንደር ጠቅልለውት ነበር እና አሁን ይሄንን ቦታ ነው እንግዲህ ምዕራብ ትግራይ የሚሉት። አሁን ይሄ በሚሆንበት ጊዜ ለረጅም ጊዜ እዚህ አካባቢ የሚኖረው ማህበረሰብ፣ ጠለምት የሚኖረው ማህበረሰብ፣ ወልቃይት የሚኖረው ማህበረሰብ እና ምንድነው ትግሬ ነኝ ሳይል አማራ ነኝ ሳይል አማራ ነኝ እኮ አይሉም ነበር። አሁን ኮሎኔል ደመቀና ሌሎቹ እዚህ ወልቃይት የሚኖሩ ጠለምት የሚኖሩት ራያ የሚኖሩ ሰዎች እኮ አማራ ነን እኮ አይሉም ነበር ወገኖች። የምሬ ነው የምላችሁ። አማራ ነን እኮ ሰው አይልም ነበር። አብዛኛው ማህበረሰብ እኛ ኢትዮጵያዊ ነን ነው የሚል የነበረው። አማራ ነን መባል የጀመረው እኮ አሁን ነው። ወያኔ አማራ ናችሁ ሲላቸው ህዝቡ ግን እኛ አማራ አይደለንም እኛ ኢትዮጵያዊ ነን ነበር የሚለው። እዚህ አካባቢ የሚኖረው ማህበረሰብ ደግሞ እንደ ወልቃይቴ እንደ ጎንደሬ እንደ ራያ ሰው ነበር የሚኖረው ነበር። አማራ ነኝ አይልም ነበረ ሰው። ግን ወያኔዎቹ መጡና ትግርኛ ተናጋሪዎችን እናንተ ትግሬ ናችሁ፣ ትግራይ አዋይ ተጋሩ ናችሁ፣ እናንተ ደግሞ አማራ ናችሁ ማለት ጀመሩ። አሁን ያንን በሚሉበት ጊዜ እንደገና ምን አደረጉ? እዚህ አካባቢ አማርኛን አገዱ። ሁሉ ነገር በትግርኛ ብቻ የጎንደርኛ አማርኛ የሚባለውን ዘፈኖች ሁሉ ማገድ ጀመሩ። የዚህን ጊዜ ህዝቡ እኛ ትግርኛ እኮ እንናገራለን። አዎ እዚህ አካባቢ ወልቃይት የሚኖረው ጠለምት አካባቢ የሚኖረው ማህበረሰብ ትግርኛም ይናገራል፣ አማርኛም ይናገራል። በተለይ ወደ ሁመራ ደግሞ አካባቢ ብትሄዱ፣ ወደ ማይካድራ ወደ ሁመራ ስትሄዱ ለሱዳን ድንበርም ደግሞ ቅርብ ስለሆነ አረብኛም የሚናገሩ በቃ መልቲ ላንጉዌጅ። ይሄ ደግሞ በረከት ነው። ኢትስ አ ብሌሲንግ በረከት፣ ብዙ ቋንቋ መናገር። ስለዚህ ትግርኛም ይናገራል። ትግርኛ መናገራቸውን አይተው ትግርኛ ስለተናገሩ አያችሁ ትግሬ ናችሁ
ብለው ወደ ትግራይ ክልል በጉልበት ተቀላቀሏቸው። አሁን ይህን ጊዜ ነው እኛ ትግራይ አይደለንም እኛ አማራ ነን ወደ ማለት ተመ ትግሬ ናችሁ ሲባሉ ህዝቡ ደግሞ በፊት እኮ አማራ ነን አላለም። በፊት ሰው እኮ በቃ ትግሬ አማራ ሳይባል እኮ በሰላም ይኖር ነበር። ግን ወያኔዎቹ መጡና ትግሬ፣ አማራ፣ ኦሮሞ እያሉ በዘር ሲከፋፍሉ እናንተ ትግርኛ ስለምትናገሩ ትግሬ ናችሁ ሲሏቸው እዛ አካባቢ የነበረው ማህበረሰብ ደግሞ በጭራሽ አይደለንም እኛ ትግሬ አይደለንም እኛ አማራ ነን ወደሚል ፎር ኤቭሪ አክሽን ዜር ኢዝ ሪአክሽን ይባላል። ለማንኛውም እርምጃ ተመጣጣኝ እርምጃ ይወሰዳል። እንደዛ ተብሎ በቃ የወልቃይት የማንነት ኮሚቴ ተቋቋመ፣ የጠለምት የማንነት ኮሚቴ ተቋቋመ፣ የራያ የማንነት ኮሚቴ ተቋቋመና እኛ የትግራይ ክልል አካል መሆን የለብንም እኛ ጎንደሬዎች ነን፣ አማራዎች ነን፣ የጎንደር አካል ነን፣ የወሎ አካል ነን ወደሚል እንቅስቃሴ ተመጣ። ስለዚህ ለረጅም ጊዜ ምን ይደረግ ነበር ማለት ነው? ህወሓቶችም የነበሩ ጊዜ ትግል ነበር፣ የፖለቲካ ትግል። ያንን ለማፈን በርካታ የወልቃይት ማንነት ኮሚቴ አባላትን በሙሉ እየወሰዱ ማተር ጀመሩ ወያኔዎች። አሁን በዚህ መካከል ከወያኔ ጋር ውጊያ በሚደረግበት ጊዜ የአማራ ልዩ ኃይል፣ የአማራ ፋኖች፣ የአማራ ሚሊሻዎች እነዚህን ቦታዎች ከጎንደር እና ከወሎ ተወስደው በጉልበት ወደ ትግራይ የተጠቃለሉትን በጉልበት መልሰው ወደ አማራ ክልል ወደ ጎንደርና ወደ ወሎ አላፈሯቸው። አሁን ይሄ ሆኖ ባለበት ሁኔታ አድማጮቻችን፣ ተመልካቾቻችን ራያን ሙሉ ለሙሉ የአብይ አህመድ መንግስት የደቡብ አፍሪካ ስምምነቱን ካደረገ በኋላ ከራያና ከጠለምት የአማራ ክልል የዘረጋው መስተዳደር ሙሉ ለሙሉ እንዲፈርስ አደረገና እነዚህ ቦታዎች ላይ መከላከያ ነው የሚያስተዳድረው ተብሎ ወታደራዊ መስተዳደር ተዘረጋ በጠለምትና ራያ። ከዛ ምን አደረገ? ራያን አሁን ሙሉ ለሙሉ ወያኔ ተቆጣጠረው። መልሶ ወያኔ እነዚህን ቦታዎች የወሎ ግዛት የነበሩ ቦታዎችን መልሶ ወያኔ ያዘ። ጠለምት ላይ ወያኔ ገባ። እንደገና ደግሞ አሁን ወያኔዎች ወጥተው አሁን ጠለምት ላይ መከላከያ ነው ያለው። አሁን አጨቃጫቂውና አወዛጋቢው ነገር አድማጮቻችን፣ ተመልካቾቻችን በወልቃይት ያለው ነገር ነው። በወልቃይት ያለው ነገር በጣም አወዛጋቢ እና ወልቃይት ያሉ አስተዳዳሪዎች በቃ ብልጽግና ሆነዋል፣ የብልጽግና ካድሬ ሆነዋል። እና የብልጽግና ካድሬ ሆነው በጣም የሚያሳዝን ዜናዎች ሰሞኑን አይተናል። እሱን አጫውታቸዋለሁ። በተለይ እነ ኮሎኔል ደመቀ እያደረጉት ያለው ነገር የወልቃይትን ጥቅም፣ የጠለምትን፣ የራያን፣ የሌሎቹን ማህበረሰብ ጥቅም የሚጎዳ ሙሉ ለሙሉ እምነታቸውን እና አብይ አህመድ ላይ ጥለዋል። ሙሉ ለሙሉ እምነታቸውን እነ ኮሎኔል ደመቀ በጎንደር ህዝብ ላይ እምነታቸውን መጣል ሲገባቸው፣ በአማራ ማህበረሰብ ላይ እምነታቸውን መጣል ሲገባቸው እነዚህ አካባቢዎች ነፃ እንዲወጡ ያደረገው ህዝቡ መሆኑን ረስተው በህዝቡ ላይ እምነታቸውን መጣል ሲገባቸው የህዝብ ጠላት በሆነው በኦሮሞ ብልጽግና ላይ በእነ አብይ አህመድ ላይ እምነታቸውን መጣላቸው ብዙዎቻችንን ያስገረምና ያስደነገጠ ሆኗል። ለጥበብ ነው ይሄን ያደረጉት ይላሉ። እንደዛ ብሎ ነገር ለረጅም ጊዜ ብዙ ስህተቶችን ሲሰሩ ጀስቲፋይ ልናደርግላችሁ ነው። አሁን ግን ጀስቲፋይ ልናደርግላችሁ አልቻለም። እና እስቲ ወደ አንድ እንትን ላሳያችሁ፣ ተመልከቱ። ይሄን ታዩታላችሁ አድማጮቻችን፣ ተመልካቾቻችን። ኢትዮጵያና ኢትዮጵያዊነት ያሸንፋል ይላል። ይሄ አሩሲ አይደለም። ይሄ ባሌ ዲንሾ ወይም ደግሞ አንፊሎ ወለጋ ወይም ጅማ ባሻሻ አይደለም። ይሄ ወገኖች፣ ይሄ የምታዩት ይሄ የአምባሻው የወያኔ ባንዲራ ሁሉ ተውለብልቦ ይሄ የምታዩት እነ ኮሎኔል ደመቀ በጠሩት ሰልፍ ላይ ኮሎኔል ደመቀ ዘውዱ በጠሩት ሰልፍ ላይ ይሄ ሁመራ ከተማ ነው። በሁመራ ከተማ እነ ኮሎኔል ደመቀ ዘውዱ ሰልፍ አድርገው የአብይ አህመድ የጨፍጫፊው የአረመኔው የጎንደርን ህዝብ በድሮን እየጨፈጨፈ ያለ የጎጃምን ህዝብ በድሮን እየጨፈጨፈ ሰራዊት እየላከ እየጨፈጨፈ ያለ የሸዋን ህዝብ እየጨፈጨፈ ያለ የወሎን ህዝብ በወለጋ የሚኖረውን አማራ እየጨፈጨፈ ያለ በአርሲ በተለያየ ቦታ የሚኖረውን አማራ እንዲጨፈጨፉ እያደረገ ያለ አረመኔ መንግስትን ወገኖቼ እነ ኮሎኔል ደመቀ የዚህ የአረመኔ መንግስትን መሪ የህዝብ ጠላት የሆነ መሪ ሂትለር የሀገራችን ሂትለር የሆነው በዚህ መልኩ ፎቶግራፉን አምጥተው ሰልፍ ሲወጡ እንደማየት የሚሰቀጥጥ ነገር የለም።
እንዳልኳችሁ እነ ኮሎኔል ደመቀ ዘውዱ የወልቃይት መሪ ነን የሚሉ ሰዎች በዚህ ልክ የኦሮሞ ብልጽግናን በሚሊዮኖች የሚቆጠሩ የአማራ ልጆች እየተዋጉት ያለውን የኦሮሞ ብልጽግናን መሪ በዚህ ልክ አሞግሰው በዚህ ልክ ራሳቸውን መግለጣቸው እጅግ በጣም የሚያስደነግጥ እና ይሄ ሆኗል ወገኖች፣ ይሄ ሆኗል። ሌላም ደግሞ ላሳያችሁ እንዲያውት የለም። ይሄ ደግሞ ምንድነው? የአብይ አህመድ አገዛዝ ራያን ኮረምንና አላማጣ መከላከያ ወታደራዊ መስተዳደር ዘርግቶ ነበር አላልኳችሁ? ኮረምና አላማጣን ጥሎ ይፈረጥጣል። ወያኔዎች ሊያጠቁን ነው ብለው ካምፖቹን በሙሉ ጥሎ ወደ ቆቦ ከራያ በስተደቡብ ያለ ማለት ነው። ወደ ቆቦ አገዛዙ ይፈረጥጣል። የአገዛዙ ሰራዊት ይፈረጥጣል። ከፈረጠጠ በኋላ ከፍተኛ ጦር ሰራዊት ቆቦ ይሰፍራል። ቆቦ ከሰፈረ በኋላ በቆቦ ከተማ የአማራ ብልጽግናዎች ማለት ነው የአማራ ብልጽግናዎች በቆቦ ከተማ ስብሰባ አድርገው ሰልፍ ጠርተው በሰልፉ ላይ የራያ የማንነት ጥያቄ በፕሪቶሪያው ስምምነት መሰረት በህጋዊ መንገድ እንዲፈታ እንታገላለን። በፕሪቶሪያው ስምምነት መሰረት ተመልከቱ። ይሄ ምስለኔ ያረጋ ከበደን እዛ አስቀምጠው አብይ አህመድን አስቀምጠው የራያ የማንነት ጥያቄ እግዚአብሔር ያሳያችሁ። ራያን ይሄ መከላከያ ጥሎ ወጥቶ እኮ ነው። ራያን ጥለው ወጥተው ፈርጥጠው ከራያ ፈርጥጠው ወጥተው ራያን ለወያኔ አስረክበው ራያን ለወያኔ ሰጠው ቆቦ ላይ ህዝቡን ሰብስበው በዚህ መልኩ አብይ አህመድን አንግሰው ሰልፍ ያደርጉ ነበር። ራያ ውስጥ የራያ ማንነት አስመላሾች ናቸው እንግዲህ ይሄን የሚያደርጉት እነ ዶክተር አናቸው ስማቸው ጠፋኝ። እንደ ዶክተር መንግስቴ ነው ዶክተር መንግስቴ ነበሩ። ዶክተር መንግስቴ ጠፋኝ ስማቸው በጣም ረጅም ጊዜ ሆነኝ እና ይሄ እንግዲህ ራያ ነው። አብይ አህመድ ላይ በአብይ አህመድ እግር ስር መውደቅ በቅርብ ጊዜ እኮ ነው። ቆቦ ላይ የአብይ አህመድ መንግስት ጭፍጨፋ የፈጸመው ቆቦ ዙሪያ ጊዳን ሂዱ፣ ተኩለሽ ሂዱ፣ ጎብዬ ሂዱ። ከፋኖች ጋር እኮ በፋኖች ላይ እኮ የድሮን ጥቃት ሲሰር ወልዲያ ሂዱ። የድሮን ጥቃት እያደረገ ንጹሃን ሲጨፈጨፍ የነበረ ክፉ መሪ እኮ የዚህም ክፉ መሪ ፎቶ አንስቶ ሰልፍ ማድረግ በቆቦ ሰልፍ ማድረግ በጣም የሚያስደነግጥና በጣም የሚሰቀጥ ቢያንስ በቆቦ እሺ ያው ካድሬዎች ናቸው፣ የብልጽግና ካድሬዎች የለየላቸው የህዝብ ጠላቶች ናቸው። እዚህም ደግሞ መከላከያ ስለሆነ ህዝቡን አስገድዶ ነው ያስወጣው ማለት ይቻላል ቢያንስ። ይሄ ግን እነ ኮሎኔል ደመቀ ዘውዱ ያደረጉ በዚህ ስብሰባ ላይ የአብይ አህመድ ፎቶ ተሰቅሎ ይሄ የአምባሻ የወያኔ ባንዲራ ተውለብልባ ኮሎኔል ደመቀ ንግግር አድርጓል። ለአብይ አህመድ ሙገሳ አብይ አህመድን የሚያሞግስ ንግግር አድርጓል። እንግዲህ ይሄ ነው እንግዲህ ወገኖች፣ ይሄ ማለት ምንድነው? የወልቃይትና የራያን ጉዳይ አብይ አህመድ ይመልስልናል ብለው ነው የሚያስቡት የሚያምኑት። ይገርማቸዋል። አብይ አህመድ ይመልስልናል ብለው ነው የሚያምኑት። ግን ተመልከቱት፣ ራያን አብይ አህመድ ለወያኔ እንደሰጠ ዘንግተዋል ማለት ነው። ራያን እኮ ሙሉ ለሙሉ ለወያኔ ሰጥቷል እኮ አብይ። በጠለምትም ደግሞ የአማራ ክልል መስተዳደርን እኮ እና አብይ አህመድ የኦሮሞ ብልጽግናዎች እኮ ሙሉ ለሙሉ እኮ አፈርሰዋል። ለኦሮሞ ብልጽግናዎች እኮ ስትራቴጂክ አጋራቸው ወያኔ ነው እንጂ እኮ ፋኖ እኮ አይደለም። አማራ እንዲዳከም ነው እንጂ የሚፈልጉት አማራ እንዲጠናከር እኮ አይፈልጉም። ዲፕ ዳውን እና አብይ አህመድ ወልቃይትንም ጠለምትንም ራያንም ለወያኔ መስጠት ነው የሚፈልጉት። ያንንም ለማድረግ ነው ከነጌታቸው ጋር ተደራድረው የጨረሱት። በአንድ በኩል ከነጌታቸው ረዳ ጋር ተደራድረው ከህዋቶች ጋር ተደራድረው ጨርሰዋል። እነዚህም ቦታዎች ሙሉ ለሙሉ ለትግራይ ለመስጠት ግን እነ ኮሎኔል ደመቀ ደግሞ እውነታውን እያወቁ የአብይ አህመድን ያሞግሳሉ።
እንደው አንድ ጥያቄ ልጠይቃቸውና እነ ኮሎኔል ደመቀ ዘውዱ በዚህ መልኩ ለአብይ አህመድ ሙገሳ ሲያቀርቡ፣ በዚህ መልኩ አብይ አህመድን ፎቶ ይዘው አብይ አህመድን እንደ መሲሃቸው አድርገው ሆ ሲሉ ንጉሳችን ብለው የዘንባባ ጥንጣፊ አድርጎ የእሱን ፎቶ እያዩ ስለሱ ሲዘምሩ፣ ኦህድድን ሆይ ሆይ ሲሉ ወልቃይትና ራያ የኦህድድ መሬት አሩሲና ወለጋ ባሌና ጅማ የሆነ ይመስል የኦህድድ መሬት አድርገው ሲያስረክቡ የአማራ መሬት ነው ብለው ግን ለኦሮሞዎች ለኦህድዶች ይህንን ቦታ ሲያስረክቡ 5 ዓመት ሙሉ ራያ እና ጠለምት ከህወሓት ነፃ ከወጣች በኋላ 5 ዓመት ሙሉ አብይ አህመድ ለምንድን ነው ሲጠይቁ ሲለምኑ ሲማጽኑ የነበሩትን የወልቃይት የማንነት ጥያቄ እውቅና ያልሰጠው? ለምንድን ነው እውቅና ያልሰጣቸው? ይሄ ሁሉ ዓመት ይሄንን እንኳን እንዴት አይጠይቁም? ለምን እውቅና አልተሰጠም ብለው ይሄንን እንኳን ለምን አይጠይቁም? አብይ አህመድ ስልጣን ከያዘ 7 ዓመት 8 ዓመት ሆነ። 8 ዓመት ሙሉ አብይ አህመድ የአዲስ አበባና የኦሮሚያ ድንበርን ሲያካልል በደቡብ የሲዳማዎችን የሌሎችም አካባቢ ጥያቄዎችን በሙሉ መለስኩ ብሎ ደቡብ ክልልን ለ4 ሲሸነሽን ብዙ ሜጀር የሆኑ ነገሮችን ሲወስን የወልቃይት ጉዳይ ላይ ግን ተኝቶበት ውሳኔ እንዳያገኝ አድርጎ 8 ዓመት ከ8 ዓመት ሲያንገላታቸው አልነበረም ወይ? የነሱን ጥያቄ መመለስ ያልቻለውት ምንም ያላደረገላቸው ራያን አሳልፎ ለወያኔ የሰጠውን በጠለምት የአማራ ክልል ያስቀመጠውን መስተዳደር ያፈረሰውን የበተነውን ወልቃይት ያለውንም አስተዳደር ለመበተን ከነጌታቸው ጋር ተነጋግሮ በነጌታቸው በኩል እነሆ ወልቃይት አስተዳደር የነ ኮሎኔል ደመቀን አስተዳደር ለማፍረስና ለመበተን የወሰነውን ሰውዬ እንዴት አድርገው ነው የሚያመሰግኑት? ነው ወይስ እነሱ በጥቅም ተገዝተው ወልቃይትን መልሰው ለወያኔ ለመስጠት ተስማምተዋል? ይህንን ህዝብ መጠየቅ ይቻል አለበት። እዚህ ጋር ተመልከቱ። ይሄ እዚህ ጋር የምታዩት የነዋሪነት መታወቂያ ካርድ ነው። በጎንደር ክፍለ ሀገር ይላል። በጎንደር ክፍለ ሀገር የሁመራ ከተማ ቀበሌ 02 ሁመራ በማን ስር ናት? በጎንደር ስር። ማስረጃ የትግራይ አካል ሆነ አታውቅም። እና አብይ አህመድ ግን ሁመራን ለትግራይ ለመስጠት ደርሰዋል። የሁመራ ሰዎች ግን በእነ ኮሎኔል ደመቀ በብልጽግና አሽከሮች ተጀንጅነው የአብይ አህመድን የጠላታቸውን መልሶ እነሱ ለባርነት ለመስጣት እየሰራ ያለውን የጠላታቸውን ፎቶ ይዘው ግን ሁመራ ላይ በዚህ መልኩ በአደባባይ ወጥተዋል። እንግዲህ ያለው ሁኔታ ይሄ ነው ወገኖቼ። ሌላ አንድ እዚህ ጋር በእርግጠኝነት መነግራችሁ የፋኖ አቋም ብያችኋለሁ። ፋኖ በአሁኑ ጊዜ ትኩረቱ 4 ኪሎ ነው። የወልቃይት ጥያቄ የሚመለሰው የወልቃይት ሰዎች የሁመራ ሰዎች ፎቶውን ይዘው ባሞገሱት ሰው አይደለም። በአብይ አህመድና በኦሮሞ ብልጽግና የወልቃይት ጥያቄ አይመለስም። የወልቃይት ጥያቄ የሚመለሰው እነ ኮሎኔል ደመቀ እያገለገሉት ያለው ይህ ሰው ከስርዓቱ ጋር ሲወገድ ፋኖ የሚታገለው የአብይ አህመድን አገዛዝ ከስር መሰረቱ አስወግዶ የኦሮሞ ብልጽግናን አገዛዝ የዘር ፖለቲካን አገዛዝ ከስር መሰረቱ አስወግዶ ኢትዮጵያውያን ሁሉ በሁሉም የሀገሪቷ ክፍል በሰላም የሚኖሩበትን ሀገር መመስረት ነው። ያኔ የወልቃይት ጥያቄ ይመለሳል። ይህ ሰው ሲወገድ ነው የወልቃይት ጥያቄ ይመለስ። የወልቃይት ጥያቄ እንዳይመለስ ምክንያቱ ይሄ ሰው ነው። የወልቃይት ሰዎች የወልቃይት ልጆች ግን እየሳቱ ነው። በነ ኮሎኔል ደመቀ እየተታለሉ ነው። ይህ ሰው ከነጌታቸው ረዳ ጋራ ከነጻድቃን ጋራ ተነጋግሯል። የወልቃይት አስተዳደርን አፍርሶ ተፈናቃዮች እንዲመለሱ ተደርገው በተፈናቃዮች ስም ደግሞ በሚሊዮኖች የተፈናቀለው 100 ሺህ አይሞላም። ነገር ግን 1.6 ሚሊዮን ተፈናቅሏል ብለው ከሌላው የሀገሪቷ የትግራይ ክልል 1.6 ሚሊዮን 1 ሚሊዮን ህዝብ ወደ ወልቃይት እንዲገባ ይደረጋል። ህዝበ ውሳኔ ይደረግና ክልሉ ወደ ቦታው ወደ ወልቃይት እንዲጠቃለል ይደረጋል። ታክቲካቸው ይሄ ነው። ስትራቴጂያቸው ይሄ ነው።
ስትራቴጂያቸው ይሄ ነው። ይሄንንም ኦልሬዲ ተነግሯቸው ግን ህዝቡ በዚህ መልኩ ለኦህዴድ አጎብዳጅ ሆኖ የወልቃይት ማህበረሰብ በነ ኮሎኔል ደመቀ ተታሎ የኦሮሞ ብልጽግናዎች የነ አብይ አህመድ አጎብዳጅ ሆኖ ከሌላው የጎንደር ህዝብና ከሌላው የአማራ ማህበረሰብ ጋር ሆድና ጀርባ እየሆነ መምጣቱ ከምንም ነገር በላይ የወልቃይቶችን ጥቅም የሚጎዳ ነው። በሰሜን በኩል ተመልከቱ፣ ካርታው ላሳያችሁ። ይሄ ወልቃይት አይደለም ወገኖች፣ ወልቃይትን ተመልከቱ። ከካፍታ ሁመራ በስተሰሜን ያለው ምንድን ነው? ኤርትራ ነው። አብይ አህመድ ከኤርትራ ጋር እየተጣላ ነው። ከካፍታ ሁመራ ከወልቃይት በስተ ምስራቅ ያለው ማን? ትግራይ ነው። ፕሮፐር ትግራይ ወያኔ። ከዛ ከካፍታ ሁመራና ከወልቃይት በስተደቡብ ያለው ጸገዴ ነው። ከጸገዴ በስተደቡብ ያለው ማን? ሰሜን ጎንደር አርማጭሆ፣ ወገራ ነው ያለው። እዛ በስፋት የሚንቀሳቀሰው ማን ነው? ፋኖ። እነ ኮሎኔል ደመቀ በዚህ መልኩ የአብይ አህመድ አሽከርና የአብይ አህመድ አገልጋይ ከሆኑ የብልጽግና ካምፕ ውስጥ ከተቀላቀሉ ከብልጽግና ጋር እየተዋጋ ካለው ፋኖ ጋር ሆድና ጀርባ እየሆኑ አይደለም ወይ? የጎንደር ፋኖ አባት አርበኛ አንዱ ጋሼ ሻለቃ ሰፈር መለስ ስለ ኮሎኔል ደመቀ የተናገሩት ነገር ነበረ። ኮሎኔል ደመቀን እኚህ ጀግና የጎንደር አባት የጎንደር አርበኛ ምን እንዳሉ አታውቃላችሁ ወገኖች? ከሃዲ ነው ኮሎኔል ደመቀ። ምንድነው? ከሃዲ ነው። በዚህ ልክ እነ ኮሎኔል ደመቀ የወልቃይት ማህበረሰብ ከጎንደር ፋኖዎች ጋር እንዲቃቃር አድርገውታል። ስለዚህ ወደ ደቡብ ከጠገዴ በስተደቡብ ያለው ማን ነው? ፋኖ ነው። ከካፍታ ሁመራ ደግሞ በስተምዕራብ ያለው ማን ነው? ሱዳን። በሱዳን ማን ነው ያለው? በሱዳን የአልቡርሃን መንግስት ነው ያለው። የሄሚቲ ጦር እዚህ አካባቢ የለም። አልቡርሃን ደግሞ ወያኔዎች የአልቡርሃን ወታደር ሆነው ስላገለገሉ አልቡርሃን ማለት ወያኔ ማለት ነው። እና በዛ መንገድ ሸረሪና በሚባል መንገድ በሱዳን በኩል ከፍተኛ የሆነ የወያኔ ጦር አለ። እንደውም አሁን መረጃዎች የሚጠቁሙት ምንድነው? ከትግራይ ወደ ኤርትራ በባድመ በኩል በሽራሮ አድርገው በባድመ በሸንበቆ በኩል ወደ ኤርትራ ሄደው ከኤርትራ ደግሞ በፎርቶ አድርጎ ወደ ኦም ሀጀር በመሄድ ኦም ሀጀር እና ሁመራ ተከዜ ድልድይ ነው የሚለያቸው እና በሁመራ አድርገው እንደዛ በሱዳን አድርገው እንደገና ይመጣሉ። እና ወያኔና ሻቢያ የጽምዶ ወያኔና ሻቢያ ከሱዳን ጋር ሆነው ተመልከቱ። ወልቃይትን የመክበብ አቅማቸው በጣም ሰፊ ነው። ወልቃይት ተከባለች። እንግዲህ አስቡት። ከታች ከአማራው ጋር ጸብን ሆድና ጀርባ ሆነዋል። እነ ኮሎኔል ደመቀ ከጎንደር ፋኖ ጋር ሆድና ጀርባ ሆነዋል። ታች ካለው ሰሜን ኤርትራ ነው፣ ምዕራብ ሱዳን ነው፣ ምስራቅ ወያኔ ነው። በቅንጅት ጦርነት ቢከፍቱባቸው ምንድን ነው የሚሆኑት? እኚህ ኮሎኔል ደመቀ እንግዲህ ኮሎኔል ናቸው። ይሄንን እንዴት ማገናዘብ ያቀታቸዋል? የፌዴራል መንግስት ነው ከራያ ሲፈረጥጥ የነበረው የፌዴራል መንግስት ነው የሚያድናቸው። እዛ አካባቢ ስንቅና ትጥቅ ማመላለስ ከፈለጉ ራሽን ማመላለስ ከፈለጉ ቤት በኩል ነው የሚሄዱት። የፌዴራል መንግስት እኮ የሚባለው የከዚህ በፊቱ ከህወሓት ጋር የተደረገውን ጦርነት ረሱት ወይ ዘነጉት ወይ? እየፈረጠጡ አልነበረም ወይ? እነ ባጫ ደበሌ እነ ጌታቸው ጉዲና እና አበባው ታደሰ እየፈረጠጡ አልነበረም ወይ ሲሄዱ የነበሩት? አሁን እንኳ በቅርብ ከኮረምና ካላማጣ ካምፓቸውን ዘግተው ራሽናቸውን መሳሪያቸውን ሁሉ ጥለው አልፈረጠጡም ወይ? ነገ የአብይ አህመድ ጦር የብርሃኑ ጁላ ጦር ነው የሚያድናቸው። ለወልቃይት ህዝብ ዋስትናው የጎንደር ህዝብ ነው። ለወልቃይት ህዝብ ዋስትናው ፋኖ ነው። እነ ኮሎኔል ደመቀ ለወልቃይት ህዝብ ዋስትና ከሆነው ኃይል ጋር ነው የወልቃይትን ህዝብ እያለያዩ እያጣሉ ያሉት ወገኖች። እኔ በማስረጃ ማንም ሰው ኦብጀክቲቭሊ እንዲጠይቅ ይህንን ፕሮግራም የምታዳምጡ የወልቃይት ሰዎች ኦብጀክቲቭሊ እንድታስቡ የምፈልገው አሁን ባለው ሁኔታ
ወልቃይት ባለው ኃይል በተከዜ ዘንበሉ ወልቃይት ባለው ኃይል በነ ኮሎኔል ደመቀ ኃይልና በፋኖ መካከል መቃቃር አለ። መሆን ያልነበረበት እንዲቃቃሩ ያደረጋቸው ማን ነው? አብይ አህመድ ነው። እነ ኮሎኔል ደመቀ እና አብይ አህመድን አምነው እና አብይ አህመድ የፋኖ ጠላት ስለሆኑ እነ ኮሎኔል ደመቀ ደግሞ ከፋኖ ጠላት ጋር አብረው በመሰለፋቸው በነ ኮሎኔል ደመቀና በፋኖ መካከል ልዩነት ተፈጠረ። እንዳልኳችሁ ነው። ሻለቃ ሰፈር መለስ ኮሎኔል ደመቀን እንደዛ ትልቅ የነበረን ሰውዬ አዲ እስከ ማለት የደረሱበት ምክንያት በዚህ ምክንያት ነው። ይሄ ትልቅ ስህተት ነው። በወልቃይት ህዝብ ላይ የተፈጸመ ትልቅ ስህተት ነው። አብይ አህመድን አምኖ ከጎንደር ህዝብ ከፋኖ ጋር መለያየት፣ አብይ አህመድን አምኖ በጎንደርና በፋኖ ህዝብ ላይ ጠጠር መወርወር ትልቅ ስህተት ነው። ማን ነው የሚደርስላቸው? ኤኒታይም ወገኖቼ፣ ወያኔ ኃይሏ ተመቷል። ወያኔ ኃይሏ ተሰባብሯል። ነገር ግን ወያኔ ያላት የተወሰነም ኃይል ከኤርትራ ጋር ሆነው በሱዳን በኩል አድርገው እዚህ አካባቢ ውጊያ ቢከፍቱ እዚህ አካባቢ ያለውን መከላከያ መደምሰስ ይችላል። መከላከያ ፈርጥጦ ነው የሚጠፋው። ልንገራችሁ፣ ፈርጥጦ እነ ኮሎኔል ደመቀ የተከዜ ዘብ በላይ የኤርትራ መንግስት በዚህ ወያኔ መቋቋም ይችላል ወይ? ይህንን ጥያቄ ለወልቃይት ሰዎች ማቅረብ ፈልጋለሁ እና በወልቃይት ማህበረሰብ ውስጥ ዲስከሽን መኖር አለበት፣ ውይይት መኖር አለበት። ተመልከቱ፣ ይህንን ሰው ላቀርብላችሁ። እኚህ ሰው አቶ ገብሩ አስራት ይባላሉ። አቶ ገብሩ አስራት የትግራይ አስተዳዳሪ የነበሩ ናቸው። የአረና ፓርቲ መስራች ናቸው። የአረና ፓርቲ በጣም ጥሩ አመለካከት የነበረው ሪፎርሚስት የሆነ የሌላውን ማህበረሰብም ጥያቄ አንደርስታንድ የሚያደርግ በአማራውና በትግራይ መካከል ያሉ ልዩነቶች መፈታት አለባቸው ብሎ የሚያምን ከአንድነት ፓርቲም ጋር አብሮ ሲሰራ የነበረ ህገ መንግስቱ መሻሻል አለበት የሚል ወልቃይት የትግሬ ሳይሆን ወልቃይት የአማራ ሳይሆን ወልቃይት የወልቃይቴዎች ነው የሚል አመለካከት የነበረው በጣም ዘመናዊና በጣም የሚመቸኝ ድርጅት ነበር። የመድረክ አካል መድረክ የሚባል ስብስብ አልነበረም። የመድረክ አካል ሆነው ሲንቀሳቀስ የነበረ በጣም በሳል፣ ብዙ ጊዜ አግኝቻቸዋለሁ። አሜሪካን ሀገር መጥተው በስልክ አግኝቻቸዋለሁ። በጣም በሳል የሆኑ በጣም ማቹር የሆኑ ረጋ ያሉ ፖለቲከኛ ናቸው። እንደው ከትግራይ ኤሊቶች ከትግራይ ፖለቲከኞች መካከል እንደው ሰው ጥራ ብትሉኝ እምጠራው እኔ እውነቴ ነው አንዱ እሳቸው ነው። ሌላው ደግሞ እምጠራው ጀነራል አበበ ተክለ ሃይማኖት አንድ ጆቤ የሚባለው ጀነራል ነው። ሁለቱ ጀነራሎች በጣም አስተያየቶች ናቸው። ትንሽ የተረጋጉ ማቹሪቲ ያላቸው እውነትም የትግራይ ህዝብን እውነት ትክክለኛ ጥቅም የተረዱ ናቸው የሚል እምነት ነው የነበረኝ። በተለይ አብርሃም ጆቤ ገና የህወሓት ጦርነት ሳይደረግ ገና ህወሓቶች ኢቭን ወልቃይትን ምናምን ተቆጣጥረው በነበረ ጊዜ አንዴ ትግራይ ውስጥ ስብሰባ መቀሌ ስብሰባ ተደርጎ አንድ ሐሳብ አቀረበ አበበ ጆቤ። የአማራ ማህበረሰብ ትልቅ ማህበረሰብ ነው። የትግራይ ህዝብ ጥቅም የሚጠበቀው ከአማራው ጋር በሰላም ሲኖር ነው። ስለዚህ ወልቃይትንም ራያንም ቢሆን ሰተን ከአማራው ጋር ዘላቂነት ባለው መልኩ መስማማት አለብን። ወልቃይትን ራያን ሰጠን ማለት በወልቃይትና በራያ የሚኖረው ትግሬ መብቱ አይከበርም ማለት አይደለም። እንደ ድሮ እንደ በፊቱ የትግሬ ሀገሩ ሁሉም ኢትዮጵያ ስለሆነ በሁሉም ኢትዮጵያ በሰላም እንደኖረው በወልቃይትም በጎንደርም ኑሯቸውን ይቀጥላሉ። የሚለወጥ ነገር የለም። ግን የጎንደር አካል ስለሆነ ወልቃይት ራያ የወለደው ይህንን ወደ ጎንደር እንዲገባ እናድር፣ ከአማራው ጋር አንቃ ብሎ ሐሳብ ሰጥቶ ነበር አበበ ተክለ ሃይማኖት። ያኔ ገና ምንም ነገር ሳይፈጠር እንደዛ በሚሉበት ጊዜ ከሁሉም አቅጣጫ ነው እንዴት እንዲህ ትላለህ ብለው የወረዱበት ቁም ነው ያሉት። እንደ ከሃዲ ነው የቆጠሩት። ያኔ አካባቢ በነበረ የውስጥ መረጃ ነው ነገራቸው። ከዛ በኋላ እሱ ድምፁን አጠፋ። ምን ሆነ? ትግራይ ምን ደረሰች? ይሄው ከትግራይ ብዙዎች አልተፈናቀሉ ወደ 100,000 የሚደርሱ የትግራይ ተፈናቃዮች ተፈናቅለዋል። ጦርነት አልተደረገ። ትግራይ በጦርነት አልወደመችም። ትግራይ ለ30 ዓመት ለ50 ዓመት ለ60 ዓመት ወደኋላ አልተሰባበረችም።
አበበ ተክለ ሃይማኖትን ጀነራል አበበ ተክለ ሃይማኖትን ጆቤን ቢሰሙ ኖሮ አሁን በትግራይ ላይ የደረሰው ስቃይና መከራ ይደርስ ነበር? አይደርስም ነበር። እና በዚህ ምክንያት ለዚህ ለጀነራል አበበ የተወሰነ ሪስፔክት አለኝ እኔ። እና ሌላው ደግሞ ለአቶ ገብሩ ነበረ። እና ሆኖም ግን አቶ ገብሩ አንድ የተናገሩት ነገር በጣም አሳዝኖኛል። የፌዴራል መንግስት አብይ አህመድን ማለታቸው አብይ አህመድ በምዕራብ ትግራይ ያለውን መስተዳደር ማፍረስ አለበት አሉ። በምዕራብ ትግራይ ያለው አስተዳደር ማለት እነ ኮሎኔል ደመቀን አስተዳደር ማፍረስ አለበት አሉ። አንደኛ ምዕራብ ትግራይ ብሎ መጥራታቸው ያሳዝናል። ማን ነው ይህንን የትግራይ መሬት ያደረገው? እና ቤዚክሊ የፌዴራል መንግስቱ በአማራው ማህበረሰብ ላይ በትግራይም ጦርነት እንዲከፍት ነው እኚህ ሰው ጥያቄ እያቀረቡ ያሉ። የወልቃይት ማህበረሰብ ያንን አይቀበልም። ስለዚህ የወልቃይት ማህበረሰብ እንዲሸፍት፣ የወልቃይት ማህበረሰብ ወደ ጦርነት እንዲገባ፣ የአካባቢ እንደገና በጦርነት እንዲታመስ ነው አቶ ገብሩ እየጠየቁ ያሉ። በጣም ያሳዘነ፣ በጣም ነው ያዘንኩባቸው። እንግዲህ ከዚህ የምንማረው ምንድነው ወገኖቼ? በቃ በስልጣን ቢጣሉም የትግራይ ልሂቃን በቃ ከፋብሪካ እንደወጣ ሳሙና አንድ አይነት አስተሳሰብ እንዳላቸው ነው። በቃ የተበላሹ ናቸው ማለት ነው። ደህና የሚባሉትም ዋጋ የላቸውም። ደህና የሚባሉትም ይሄ አያዋጣም። ይሄ ምዕራብ ትግራይ ምናምን የሚሏትን ነገር የትግራይ ልሂቃን ቢያቆሙ ይሻላቸው። አሁን በዚህ በዛ ብለው ወልቃይትን እንኳ ቢይዙ መቼም ወልቃይት ላይ ሰላም አግኝተው ማስተዳደር አይችሉ። በኃይል በጉልበት የሚሆን ነገር የለም። አሁን ሻዕቢያ አግዟቸው፣ ሱዳን አግዟቸው እንዳልኩት እነ ኮሎኔል ደመቀም ስትራቴጂክ የሆነ ስህተት በመስራታቸው ከጎንደር ህዝብ ጋር ከአማራ ፋኖ ጋር በመጣላታቸው ስትራቴጂክ የሆነ ስህተት በመስራታቸው እነሆ የወልቃይት ህዝብ አይዞሌት እንዲሆን በማድረጋቸው በምንም ታምር መደገፍ በማይገባቸው ማመን የማይገባቸውን ሰውዬ በማመናቸው የወልቃይት ህዝብ ስትራቴጂክሊ ሚሊተሪሊ እነሆ ኮርነር እንዲሆን አድርገውታል። በዛ ምክንያት ወያኔዎቹ ታክቲካል አድቫንቴጅ አግኝተው ወልቃይትን ሊቆጣጠሩ ይችላሉ። ግን ለሁል ጊዜ ግን ወልቃይትን እንደያዙ አይቀጥልም። የፋኖ አቋም ግልጽ ነው። የወልቃይት ጉዳይ፣ የራያ ጉዳይ፣ የጠለምት ጉዳይ ቀይ መስመር ነው። ፋኖ አሁን ትኩረቱ 4 ኪሎ ቢሆንም ወያኔዎቹ ማወቅ አለባቸው። ፋኖ የአብይ አህመድን አገዛዝ ጉዳይ የ4 ኪሎን ነገር ሶልቭ ካደረገ በኋላ አሁን አጋጣሚውን ተጠቅመው በነ ኮሎኔል ደመቀ ስህተት ወልቃይትንም ቢይዙ ወልቃይትን ይላል። ለምን? የወልቃይት ጉዳይ፣ የጠለምት ጉዳይ፣ የራያ ጉዳይ ለፋኖ ምንድን ነው? ለፋኖ መስመር ነው። ይህንን እርግጠኛ መሆን አለባቸው። ስለዚህ አላስፈላጊ መስዋዕትነት፣ አላስፈላጊ ችግር ውስጥ መግባት የለባቸው። ከዚህ በፊት የሰሩትን ስህተት መድገም የለባቸው። ከአማራው ማህበረሰብ ጋር የበለጠ የሚያቃቅራቸውን፣ የበለጠ ደም የሚያቃባቸውን፣ የበለጠ የሚያቀያይማቸውን ነገር ማድረግ የለባቸውም። ለትግራይ ህዝብ የሚጠቅመው ከአማራው ማህበረሰብ ጋር እጅና ጓንት ሆኖ ፍቅርን መስርቶ እንደ ድሮ ወያኔ ሳይመጣ በፊት እንደነበረው ትግሬ አማራ ሳይባባሉ የትግሬ መሬት ሁሉም ኢትዮጵያ ነው፣ የአማራው መሬት ሁሉም ኢትዮጵያ ነው። ትግሬ በሁሉም የሀገሪቷ ክፍል መብቱ ተከብሮ መኖር አለበት። አማራው በሁሉም የሀገሪቷ ክፍል መብቱ ተከብሮ ማድረግ አለበት። ኢትዮጵያ የሁላችንም አገር ናት። መቀሌ የአማራውም አገር ነው። ባህር ዳር የትግሬውም አገር ነው። አክሱም የአማራውም አገር ነው። ደብረ ብርሃን የትግሬውም አገር ነው የሚል ሜንታሊቲ ነው መኖር ያለበት። እንዲህ አይነት ሜንታሊቲ ለመፍጠር ከአማራው ጋር እጅና ጓንት ሆኖ መነጋገር እንጂ የትላንቱ ጉልበት ስላላቸው የምዕራብ ትግራይ የትግሬ መሬት ነው በሚል የትግራይ ሉዓላዊ ግዛት፣ የትግራይ ሉዓላዊ መሬት የሚል ቆሻሻ አስተሳሰብ የትግራይ ማህበረሰብን ለችግር የዳረገ የትግራይ ወጣቶችን ለእልቂት የዳረገ ቆሻሻ አስተሳሰባቸውን ይዘው አሁንም በኢትዮጵያ በሰሜኑ የሀገራችን ክፍል ችግር ባይፈጥሩ ይሻላል። በምንም አይነት ተአምር አሁን ፋኖ ትኩረቱ 4 ኪሎ ቢሆንም ፋኖ ምንም አያደርገንም ብለው ወልቃይትን ቢይዙ የ4 ኪሎ ስራውን ፋኖ ከጨረሰ በኋላ
አዲስ አበባን ፋኖ የአዲስ አበባን ጉዳይ ፋኖ ከጨረሰ በኋላ ወልቃይት፣ ጠለምት፣ ራያ ወያኔ በዚህ ግርግር ከሻቢያ ጋር ተነጋግሮ ከአብይ አህመድ ጋር ተነጋግሮ ያስገባቸውን መሬቶች በሙሉ ተመልሰው እንደገና ያስረክባል። እዛ ግን መዳረስ የለብንም። ወደዛ መሄድ የለብንም። ስለዚህ ወደዛ ከመሄድ በፊት በቃ ከአማራው ጋር ይስማም። የትግራይ መሬት የምዕራብ ትግራይ ምናምን የሚሉትን ጥፋታና ዳንኪራ ያቁም። የዛን ጊዜ በትግራይ ማህበረሰብና በአማራ ማህበረሰብ መካከል በትግራይ ኃይሎችና በአማራ ኃይሎች መካከል አብሮ መስራት መቀራረብ ይቻላል። ለምን? የዓላማ አንድነት ተፈጠረ ማለት ነው። በቃ ወልቃይት ብቻ አይደለም። ወልቃይት የትግራይ መሬት ነው፣ ራያ የትግራይ መሬት ነው፣ ጠለምት የትግራይ መሬት ነው፣ የትግራይ ሉዓላዊ መሬት ነው ከሚሉ መላው ኢትዮጵያ የትግራይ መሬት ነው የሚል ወደሚል ለምን ከፍ ለምን አይሉ? አዲስ አበባም፣ ጎንደርም፣ ጅጅጋም፣ ቦንጋም፣ ነቀምቴም፣ ማጀቴም የትግራይ መሬት ነው ወደሚል ለምን ከፍ አይሉ? ለምን ራሳቸውን ያጠባሉ? ለምን ደንቆሮ ይሆናሉ ነው የኔ ጥያቄ። ስለዚህ ራሳቸውን ከፍ ያድርጉ። አማራውም ራሱን ከፍ ያደርጋል። የአማራ መሬት ሁሉም ኢትዮጵያ ነው ይላል። የአማራው መሬት ሁሉም ኢትዮጵያ ነው ሲል የትግሬው መሬት ሁሉም ኢትዮጵያ ነው ማለት ነው። ስለዚህ የትግሬም የአማራ መሬት ሁሉም ኢትዮጵያ ነው ከተባለ የትግራይ ወገኖችና የአማራ ኃይሎች ምን ሆኑ ማለት ነው? አንድ አይነት አቋም፣ አንድ ደረጃ ላይ ደርሱ ማለት ነው። ያኔ አንድ ደረጃ ላይ በሚደርሱበት ጊዜ አብሮ መታገል ይቀላል። አሁን ግን እነሱ ደናቆርት ስለሆኑ የቀነጨረ አስተሳሰብ ስለሆነ ያላቸው አሁንም የአብይ አህመድ መጫወቻ ሆኗል። እነ አቶ ገብሩ አስራት ለዚህ ነው ያዘንኩባቸው። አቶ ገብሩ አስራት ይሄን አይነት ንግግር መናገራቸው በቃ በዚህ እድሜያቸው ትልቅ ነገር ስንጠብቅ መፍትሄ የሚያመጣ የአማራውና የትግራዩን ማህበረሰብ የሚያቀራርብ ነገር ያመጣሉ ስንል እሳቸውን በዚህ ልክ እንደነ ጌታቸው ረዳ የአብይ አህመድ እንደ ጢቢ የሚጫወትባቸው መሆናቸው እኔ በግሌ በጣም አዝኛለሁ። እንግዲህ ያለው ሁኔታ ይሄ ነው ወገኖች፣ ያለው ሁኔታ ይሄ ነው። እንግዲህ አድማጮቻችን፣ ተመልካቾቻችን ወልቃይት ራያ ለኦህዴድ እና የፋኖ አቋም በሚል ርዕስ በስልጣን ቢጣሉም ከፋብሪካ እንደወጣ ሳሙና አንድ የሆኑት የትግራይ ልሂቃን በሚል ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።